ሰላም ጤና ይስጥልን። የዚህ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ በወሳኝ ርዕስ መጥተናል። እንዴት በስልካችን ወይም በኮምፒውተራችን ዩቲዩብ ቻናል አከፋፈት አሳያችኋለሁ። ለመጀመሪያ ጊዜ ይህን ቻናል የመጣችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡንም ቻናል ለመክፈት ሶስት ዋና ነገሮች ያስፈልጉናል። የመጀመሪያ ጂሜል አካውንት ያስፈልጋል። ያለ ጂሜል አካውንት ዩቲዩብ ቻናል መክፈት አይቻልም። ሁለተኛ የቻናላችን ስምና አላማ መወሰን አለብን። ወይም ኒች መምረጥ አለብን። እናንተ አሁን ስለምን እንደምትሰሩ መጀመሪያ መወሰን አለባችሁ። ስለ ቴክኖሎጂ ሊሆን ይችላል፣ ስለ ኒውስ ሊሆን ይችላል። መጀመሪያ ኒቻችሁ መወሰን አለባችሁ። ሶስተኛ ወሳኙ የሚያስፈልጋችሁ የቻናሉ ሎጎ እና ባነር እና ማዘጋጀት አለባችሁ። ለቻናሉ አሪፍ የሆነውን ሎጎ ክሬት አድርጋችሁ መጀመሪያ ማዘጋጀት አለባችሁ። ይህን ሶስቱንም ካሟላችሁ በኋላ ቻናሉን እንዴት እንደሚከፈት አሰራሩን አሳያችኋለሁ። ቀጥታ ወደ አሰራሩ እንሄዳለን። መጀመሪያ ጂሜል አካውንት ያስፈልጋችኋል። ጂሜል አካውንት ከሌለ እንዴት እንደሚከፈት አሳያችኋለሁ። እናንተ በዴስክቶፕ በፒሲም በተለያዩ ነገሮች ክሬት ማድረግ ይቻላል። እኔ አሁን በስልክ እንዴት ክሬት ማድረግ እንደሚችል አሳያችኋለሁ። ወደ ፕሌይ ስቶር ትገባላችሁ። መጀመሪያ ኢሜል አካውንት ከሌላችሁ ማለት ነው። ወደ ፕሮፋይል ምልክቱን ከነካችሁ በኋላ መጀመሪያ ኢሜል ካላችሁ ስዊች አካውንት የሚለውን ትነካላችሁ። ለዩቲዩባችሁ አዲስ ኢሜል ክሬት ለማድረግ ከፈለጋችሁ አድ አናዘር አካውንት የሚለውን ትነካላችሁ። አዲስ ጂሜል አካውንት ክሬት እናደርጋለን። ክሬት አካውንት የሚለውን ትነካላችሁ። ፎር ማይ ፐርሰናል ዩዝ የሚለውን እንጫናለን። እናንተ ስማችሁን ብጽፉ አሪፍ ነው እና ላስት ኔም የአባታችሁን ስም ብጽፉ አሪፍ ነው። እኔ ለማሳያ ስለሆነ ሀበሻ ቴክ ሊበል ሀበሻ ቴክ። ከዛ በመቀጠል ለኢሜይላችሁ ጀንደር በርዝዴ ኢንፎርሜሽን እንድትሞሉ ይጠይቃል። ከሞላችሁ በኋላ ኔክስት ትላላችሁ። በራሱ ክሬት አድርጎ አመጣልኝ። ኔክስት በሚሉ ፓስወርድ እናንተ ሃርድ ሆነ ፓስወርድ ክሬት አደርጋላችሁ። ስትሮንግ ሆነ ፓስወርድ ክሬት እናደርጋለን። ከዛ ፓስወርዱን ከሞላችሁ በኋላ ኔክስት ትላላችሁ። እንደዚህ በቀላሉ ክሬት ማድረግ እንችላለን። ኢሜል ክሬት ካደረጋችሁ በኋላ ቀጥታ ወደ ዩቲዩብ አፕ ላይ እንገባለን። ታች ፕሮፋይል ምልክቷን እንነካለን። ከዛ በመቀጠል ላይ በኩል ክሬት የቻናል የሚለውን እንጫናለን። እዚህ ለቻናላችሁ ስም ትጽፋላችሁ። ሀበሻ ቴክ ሌቨል ከዛ ሴቭ እንላለን። ከዛ ፕሮፋይል ፒክቸር እናስገባለን። ፕሮፋይል ፒክቸር ካስገባችሁ በኋላ በቀላሉ ክሬት ማድረግ ይቻላል። ክሬት ቻናል የሚለውን እንነካለን። እንደዚህ በቀላሉ ቻናል ክሬት አደረገን ማለት ነው። ከዚህ በመቀጠል ቻናል ክሬት ካደረገን በኋላ ወደ ክሮም እንገባለን። ክሮም ላይ youtube-studio.com ብለን ሰርች እናደርጋለን። ዩቲዩብ ስቱዲዮ ከገባን በኋላ ዩቲዩብ ስቱዲዮ የሚለውን ከላይ ያለውን እንጫናለን። መጀመሪያ በዴስክቶፕ ሳይት ማድረግ አለባችሁ። ከዛ በመቀጠል መጀመሪያ ቻናል ካለ ያመጣላችኋል። እዚህ ፕሮፋይል ምልክቷን እንነካለን። ስዊች አካውንት የሚለውን እንጫናለን። እናንተ አዲስ ክሬት ያደረጋችሁን ቻናሉን ትመርጣላችሁ። እኔ ሀበሻ ቴክ የሚለውን እመርጣለሁ። ከመረጠን በኋላ ምን ይላል? ዌልካም ቱ ዩቲዩብ ስቱዲዮ ይላል። ኮንቲኒው የሚለውን እንጫናለን። በመቀጠል ቬሪፋይ የሚለውን ከዛ ኔክስት የሚለውን እንጫናለን።
ከዚህ በመቀጠል ቻናላችን ኪወርድ ሃሽታጎችን ብዙ ቬሪፋይ ማድረግ ሁሉንም ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ቻናላችን ካስተማይዝ እናደርጋለን። ቻናል ካስተማይዜሽን የሚለው ላይ ከገባን በኋላ ባነር እንድናስገባ ይጠይቃል። አፕሎድ የሚለው ነክታችሁ ባነር ካዘጋጃችሁ በኋላ ማስገባት ትችላላችሁ። እኔ ፕሮፋይል ፒክቸሩን አስገብቻለሁ፣ እዚህ አምጥቶልኛል። በመቀጠል ለቻናላችሁ ስም ሊንክም እዚህ ማግኘት ትችላላችሁ። ለቻናላችሁ ዲስክሪፕሽን መጻፍ አለባችሁ። ኤአይን ተጠቅማችሁ ለቻናላችሁ ስለ ቴክ ሊሆን ይችላል፣ ስለ ኒውስ ሊሆን ይችላል፣ ኤአይ በራሱ ጀነሬት አድርጎ ያመጣላችኋል። በመቀጠል እዚህ አድ ሊንክ የሚለው ታች አካባቢ ላይ ሊንክ ማስገባት ትችላላችሁ። የሌላ ቻናል ሊሆን ይችላል እና ኢሜል ማስገባት ትችላላችሁ። እዚህ ኢሜል አድ ማድረግ ትችላላችሁ። ከጻፋችሁ በኋላ እዛ ፐብሊሽ የሚለውን በመንካት ሴቭ ማድረግ ይቻላል። በመቀጠል ቻናላችን እንዴት ቬሪፋይ ማድረግ እንደሚቻል አሳያችኋለሁ። ታች አካባቢ የሴቲንግ ምልክት አለ፣ እሷን እንጫናለን። ቻናላችን ጀነራል የሆነ ኢንፎርሜሽን እንድንሞላ ይጠይቃል። ካረንሲ እንድንመጥ ይፈልጋል። እኔ በዩኤስ ዶላር አድርጌያለሁ። እናንተ የምትፈልጉት በፓውንድ ሊሆን ይችላል፣ በተለያዩ ማስገባት ትችላላችሁ። እሱን ከሞላችሁ በኋላ ቻናል የሚለውን እንነካለን። ለቻናላችሁ ካንትሪ መሙላት አለባችሁ። ኢትዮጵያ ኤሊጂብል አይደለችም። ከኢትዮጵያ ሌላ ሀገር አለ እና እሱን በመምረጥ ኤሊጂብል የሆነን ካንትሪ መምረጥ ትችላላችሁ። እኔ ዩናይትድ ስቴትስ ካልኩ በኋላ ኔክስት ኪወርድ እንድንሞላ ይጠይቃል። ለቻናላችሁ ኪወርድ መጀመሪያ ካዘጋጃችሁ በኋላ ኪወርድ ብሎ በማስገባት ለኪወርድ ካስገባችሁ በኋላ ፊቸር ኤሊጂቢሊቲ የሚለው ላይ እንጫናለን። ቻናላችን እዚህ ቬሪፋይ ማድረግ እንችላለን። ኢንተርሚዲየት ፊቸር የሚለውን ኤሊጂብል የሚለው ላይ ከገባን በኋላ ቬሪፋይ ፎን ነምበር ይምላል። ቬሪፋይ ፎን ነምበር የሚለውን እንጫናለን። እኛውን ይሄን ቬሪፋይ ማድረግ ስለማልፈልግ ነው። እናንተ ቬሪፋይ ማድረግ ከፈለጋችሁ ካንትሪ የሚለውን ኢትዮጵያ ትላላችሁ። ካንትሪ የሚለውን ኢትዮጵያን ከሞላችሁ በኋላ የእናንተ ስልክ ቁጥር ካስገባችሁ በኋላ ዲጂት 6 ዲጂት ይላካል። እሱን ካስገባችሁ በኋላ በቀላሉ ቬሪፋይ ማድረግ ይቻላል። ይህን ስቴፕ ካየን ለዛሬ በዚህ በቃ። ሌላ ጊዜ ተጨማሪ ስቲንጎችን አሳያችኋለሁ። ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ።